ናት ያደረችኝ። እንዴት ይዤ ከዛ ሶፍት ልሰጡኝና እንዳትሰጡኝ አልኳቸው አበሾቹ። እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ይዤ ወደጣ ነው ማረጋት። ተጠይፎኝ ወደዛ ሄድ እዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔር ሰው ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገ ዋዋዋዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች ማርያምን ነው የምላለው። በዛ ላይ አንተ የራስ ሱስ ይኖራል እዛ። ምን ወፍ ብሮ አበሻ ራሱ ዞር ብሎ ያዩም በስማም። አረ ከዛ የሆነች አፍሪካዊ አሳዝንኳት። አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካረጉ እዚህ አንድ አፍሪካውያን ማንም የሚነካቸው የለም። የተከበሩ ናቸው። ዴዚ ደወለች መሰለኝ። ካይስ አይደለም ስልክ ወድቆ ነው። ወድቆ ነው። እሺ ከዛ እዛ አፍሪካ ማርያምን ነው የምላለው። አፍሪካ የተከበሩ ናቸው። ማንም አይነካቸውም። እዚህ ነው ማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው። እኛ አበሻ ዝም ብለን ነው የምንቀጠቀጠው፣ ዝም ብለን። ከዛ እንደዚች ያልኩ ስራ ስር ያለኝ እኔ ኢትዮጵያ ነው የምሄደው አልኩት። ማርያም ነው እንዳሉ ኢትዮጵያ ነው የምሄደው አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ፣ ከሱ የሚሰሩ ተመላላሽ እንደዚህ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥዬ የአዲስ አበባ ልጆች እላይ ያለ ነው። ምን ልበልህ እኝምኝ ነው ያለሁት እዛ ላይ እኝምኝ። አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎ ብሎ የምትውለው በታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወሉ። እዛ ሰላጣ እንኳን የጥቁል ጎመን የለም፣ በሰላጣ ተከትፎ ነው የሚሰጥ። በቃ አንተ መብራን ድንች በጣም ነው የምጠላው በአሁኑ ሰዓት። እግዚአብሔር ነው የምልህ ድንች በጣም ነው የምጠላው። በውሃና በጨብቀቀለ እየሰጥሽ እያበልሽ መብራን ድንች በጣም ነው የምጠላው። በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደሆንኩ ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት። ምንም እንትን እንደዚህ ስራ ያለመደችና እዚህ አካባቢ ያስገባት ምናምን አሉት። ገባሁ፣ ሳምንት ሰራሁ፣ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ ወዜ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባል የተንቤን ልጅ ናት። እሷም እንደኔ ታውቃለህ፣ አውደ ዓመት ሲመጣ ተጣልታ ትመጣለች ወደ ቢሮ። አውደ ዓመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ እሰይ እንኳን አንቺ መጣሽ፣ አሁን ጭንቅ ያደርሳለሁ አለች። ይሄ ማለ አልኩ። አዎ ለአንድ ወር ሄድኩ ብሮ። የ8 ቤተሰብ ፋሚሊ እዛ ነው የሚበሉት። ጩቄዎቹ የቆነጠጥኩ እዚህ ጋር መንከራቸው አስመዳዋቸው እየቆረኮንኩ ለአንድ ወር ነው የሄድኩት። ለአንድ ወር ወረቀት እስከሚሰራ እየቆነጠጥኩ መንከራቸው። እናታቸው ሲሉኝ የለም እየወረወርኩ አይግቡብኝ ወይ ያዙ ነው ብላቸው። ከዛ ግን ያው አረቦቹን በጣም አለ ግልጽ ሰው ይወዳሉ። እነሱ የሚስቅ ሰው ምናምን ይወዳሉ። እኔ ደግሞ ስቃለሁ፣ ጫወታለሁ። እቺ ያስቀራትና ያቺ ትሂድ ሲሉት ነው አላቸው። አልሰጣችሁም አላቸው። አልሰጣችሁም አላቸው። ባይዘው 2 ዓመት ሰርቼ ሄጃለሁ ኢትዮጵያ። ተመልሰሽ ነው እንደመጣሽው? አዎ ኢትዮጵያ። ከዛ እንደዛ ምንም ብዬ ምናምን እነዛ አዲስ አበባ ልጆች ከኛ ጋር ትግባ ተዋት፣ ተመላላሽ ትስራ ምናምን አሉት። ከዛ ከነሱ ጋር ተመላላሽ አንድ ቀን እረፍት አለኝ። ማክሰኞ የምሰራው 9 ሰዓት ነው። $150 ነው የሚከፈለኝ በወር እንግዲህ አስቡ። በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብከ የማንም በሽታው እዛ
ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ጠርገ $150 በወር ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። አገምኩ እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በያለኝ ቁጭ እላለሁ። አዎ ቁጭ እላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በዩ ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ ጨው ናት እውነት ማርያምን። ከዛ ጨው አለኝ ታውቃለህ ማለት ነው ብዬ ገዛልኝ ሄድኩ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ አልኩት። እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩ አልኩት። እንደምንም 2 ዓመት የማይጨርስ የለም 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኛ። ወደዚህ መምጣት አለብኝ ብዬ ወዲያውን የጨረሰልኝ ወዲያውን ጨረሰልኝ። በ15 ቀኔ ልም አልኩበት። ከቢሮ ጠፋበት። ጠፋው በ15 ቀኔ እና ፋራ ነኝ እንደዛ የምጓሰሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር። የሆነች አንዳንደች እዚህም እያይች ይሆናል እሷ ጥፊ ብላ እሱ ጠፍታ መጨረሻ የዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያ ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይኸው 6 ዓመት። አሁን አንቺ ላይክ ሰርተሽ ቢጨርሽ ነበር የሚሻልሽ። አይ አሁንም መሳፈር ከፈለኩ በኤምባሲ ሄዳለሁ። ኤምባሲ ያሳፍራልኩ እና ላይክ ለምንድን ነው ኦኬ መውጣት ከቻልሽ ከወጣሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጥች ማለት አንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው $600 ነው የሚከፈለኝ የነበረ። ባይዘው ጠፍተህ ስትሰራና ኮንትራት አንድ አይነት አይደለም። ኦኬ ላይ ጠፍተህ ስትሰራ ብዙ አለው ማለት ነው። ብዙ ትከፍላለህ። አዎ ግን ጠፍተህ ስትሰራ 600 ይከፈላል። በዛ $600 ደግሞ ቤት ኪራይ ትከፍላለህ ብሮ። የምግብ አለ፣ የታክሲ አለ። ቢያንስ 300 ወጪ አድርገህ ወይ 200 ወጪ አድርገህ 400 ተጠቃሚ ትሆናለህ አንተ ጎዝ ከሆንክ ማለት ነው። ኦኬ 200 ከሰጡ ቤት ኪራይን ከዛ ሁሉ ከዛ ነው እሱማ እዛ አይደለም እንዴ? ወይ ደግሞ ኮንትራት ከሆንክ ደግሞ እነዛንም ጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነህ ምናምን። መጥፎ መዳሞች ከሆን ደግሞ ከራስህ ነው የምትለብሰው፣ ከራስህ ብር ትገዛለህ። አንዳንዱ ደግሞ አድርጎ ወደ ባንክ አድርጎ እና በህይወት የማረሳው በስማ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት ከኔ ባሰች እንትን በቃ ሱሰኛ መጣች። አረ ትለኛለች። አረ ተይኝ ከየት ላምጣ እላታለሁ። እኔ ግን እንዳንቺ ቁጭ ብዬ ከየት ላምጣ? አረ እንደዚህ ለምኛቸው አንቺ ቆይሽ። አረ ተይ ብላት ወዴት ስማኝ። ከዛ የሆነች ባንግላዴሽ ስንት ትሰጠኛለች? 75 ሳንቲም ለዛ እቃ ለመግዛት 25 ሳንቲም ይጎድለዋል ብሮ። 25 ሳንቲም ያኔ ሜንዘት ጎድላያ 25 ሳንቲም ይጎድለዋል። ከየት ላምጣ? ጨቀጨቀች። 75 ሳንቲም አምጥቼ ቅጠል ነበረ ሳር የበቀለ ክረምት ነው ወደዛ ወረወርኩት። ከዛ አበደች ባንግላዴሿ። እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ። ኧረ እንደዛ አይደለም፣ አረብ አልችልም ምን አልችልም። አንድ መሲ የምትባል የደሴ ልጅ ነበረች። ኖ እንደዛ አይደለም አናዳት ነው ታያት ምናምን አለቻት። መተደኔ ረብሳ በዛ ቢሮ ያለማ ወይ 3 ወላይታ ደግሞ ይዞ በደስት ጭንቅላቴ ይዞ በደስት እዛ በስመ አብ ማርያም በሰው ነው የምጣለው። ካምፕ ላይ ነው እዛ ያለው አላለም። አንዳንድ አሉ ሰርተው የሚመጡና አንሰራም ብሎ ብር ይዘው የሚመጡ አሉ።
እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርስ በርሳቸው መብርሃንን አይሰሙም። ማንም እርስ በርሳቸው እንደዚህ ሂጂ ምናምን አይባባሉም። አራት ናቸው የነበሩ አራት ነበሩ። አንዲቷ ብር ስላላት ሂደው ሱቅ ገዝተው አራታችሁ ብቻ ነው እንትን ብለው የሚበሉት። እና እዛ በቃ ያለነው ትግሬዎች አለን፣ ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው ያለው የሌለ የለም። ከዛ አንድ ቀን የኛ ጨርሰው የቢሮ ያመጣው ጨርሰው የራሳቸው ሂደው ሰራርተ ሊበሉ እነዛ ደግሞ በቃ ያልበሉ አለ። ኧረ ለነሱ ስጧቸው። ወዴት ሊሰጧቸው? ኦሮሞች ናቸው እነዛ ልጆች ደግሞ ማይናገሩ ምስኪኖች። ለአንዲቷ ልታንቀስ ለአንዲቷ ይዘን ሶስቱ አራቱ መጥተው ሊገድሉኝ። እነዛ ደግሞ መጡ ነው ኦሮሞች። እዛ በድስት ገድለው ነበሩ። በድስት ተሰራ ወጥ ድስት በሰው ነው የምጣለው ማርያምን። እርስ በርሳችን ኢትዮጵያውያን ስንባል እንኳን መብርሃንን እኔ ውሸታም አለው እዛ የነበሩ ያውቃሉ። እዚህም እየሰሙኝ ይሆናሉ ብዙዎች አሉ እዚህ የሚያገኙ በጣም ነው የሚወድኝ እዛ ቢሮ እያሉ በጣም በቃ በጣም አንተኛም በቃ ቁጭ ብለን እንደ እስር ቤት በለው ቁጭ ብለን የምታድረው በቃ ወሬ እያወራ ምናምን ቀኑ ሙሉም ተኝተህ ነው የምትውለው። ምን ትሰራለህ? ገድለው የነበሩ በደስታ ናታና ኦሮሞዎችን ያዳኑኝ በኛ እየተጣላችማ ብለው አዎ ማርያምን አላ እኔ ስላየሁኝ መብርሃንን እኔ አልዋሽም። መቼም ወላይታዎቹ አሳልፎ አይሰጣጡም። እንደ ሌላ አይደለም። ያኔ እንደዚህ አሳል ሌላ አሁን ተደብቆ ከሌላ አሽቃብጦ ምናምን እነሱ ረግደናቸው ምን ናቸው። አንድ ደግሞ ግድንግድ ኳስ ተጫዋች ናት መሰለኝ እዛ የወላይታ ልጅ ናት። ዜድ አለች እንሞካከር አለችኝ። እንደዚህ ያለ የቀልድ እንሞካከር እየጠባ አረጋታለሁ። አንተ ወደ እውነት ልትበላኝ ጎንፎ የበላና እንጀራ የበላ እንዳለም እናቴ ወደዛ በጋምላክ እዛ እኔ ያው ታሪኩ አይጨርስም። በጣም የሚያሳዝን ማለት አንድ ወላይታም የሆነ ጊዜ ተስፋነች ትባላለች። አላቃትም። እኔ ስመጣ አልነበረችም እና ለካ ሁል ጊዜ አልሰራም ያለች ትመጣለች ይመታታል። አልሰራም ያለች ትመጣለች ይመታታል። እና የሆነ ጊዜ እኔ እንደዚህ አልሰራም ብዬ ሰው እጠራለሁ። ከዛ ታች ቁጭ እላለሁ። እንዴት ነው ተላላኪ የምትሆነው? እንደዛ ነውና ከዛ ልጅቷ መጣች። ካሰር የምታሰራት ሴትዮ ጋር አልሰራም ብላ ታማ መጣች። ከዛ ልደግፋት ስል እንዳትደግፋት አውቃ ነው ሸርሙጣ ምናምን ለካ ልጅቷ ታማለች። በጣም ወላይታ ናት። በጣም ታማለች። እና ታማለች ብዬ ደገፍ ታረጋት በቃ ልጅቷ አልበላ አልጠጣውናለች ታማለች። ከዛ ወደ ላይ አውጫታለች። ወደ ላይ ሳወጣት ምግብ ልትበላ ነው። ወደ ልትበላ ሆስፒታል ወዲያው ነው። ከዛ ሆስፒታል ሄዳ ሞተች። ማርያምን ምን ሆነ? ታማ መጣ። ግን በቃ አላለም አውቃ ነው እንዳልትሰራ ፈልጋ ነው ምናምን ብሎ እንትን ሲመታት ምናምን ያው አረ በጣም ያሳዝናል። የስደት ባይዘው እኔ በአይኔ ስላየው ነው። እኔ ደግፊያት ነበር። ሻንጣዋ ራሱ ሞተች ሲባል የት ሀገር እንደሆነ ምናምን መታወቂያዋ ምናምን ሻንጣዋ የፈተሽኩት እኔ ነኝ። መብርሃን በጣም ሆስፒታል ነው የሞተችው። ሰው ሂዶ ይጠብቃት ነበር ምናምን። ከዛ ኩማ ውስጥ ገባች፣ አረፈች። ሬሳዋ ይኸው ተላከ። አሁን አይደለም የዛሬ 8 ዓመት ተስፋነች ትባላለች። ስሟ እስካሁን አልረሳው። ስደት እኛ እኮ ስንት አሳልፈናል ሊቢያ ውስጥ ግን ኧረ እዚህ ሊቢያ የታወቀው ሊቢያስ መንግስት የለውም ምን የለውም ምን ማምት ያለ እዚህ የራስ መንግስት ቁጭ ብላ አውቄ ነው። ይቅርታ አድርጉልኝ ፓስፖርት የሰጣችሁኛል። ሶሪ በጣም እኔ አሞራው ስነ ስርዓት አድርግ። ትጀልጥሻል እንዴ?
ቀልሰሻት መሰለኝ። ተመትቻለሁ። በምን በእንትን? አዎ በቢሮ ተመትቻለሁ። አዎ ማርያምን ተመትቻለሁ። እኔ እንደ ሀገር ይመስለኝ እንደዚህ ባግ ይዤ ነው የመጣው። ሻንጣ እንደዚህ ተሽከርካሪ ያለ ባግ ልብስ ምናምን ይዛ አትመጣም። ባግ እዛ ደግሞ ያኔ በቃ አለ አይደለም በቃ እንትን የጨፍኩ እንትን ነው የነበርኩ። ምሽ እንደዚህ አሁን እዚህ ፈራ ተቀየር ባግ እንደዚህ አውልቄ ልመታው ነበር፣ ልተናነቀው ነበር። ማርያም አገር ያለው ነው የመሰለኝ። ከዛ ሳይ ፖሊሶች አሉ እኮ ፖሊሶች ግን እየጮሁም ደስ ነው የሚያግዙ ፖሊስ ለስርዓት ደንብ ያደረጉ ፖሊሶች አሉ። ማንም ይሰማ ማንም አይሰማም። ከዛ ሳያቸው ጸጥ ሲሉ አይ ነፍስሽ ዜዴ ራስሽን ነፍስ እንትንሽ አትጉጂ እሺ በይ በቃ እንደዚህ ያልኩ ማርያም በውስጤ እንጂ ልተናነቀው ነበር። ግን እዚህ ሀገር ነው እና ልቀጥቀጥ ስንት ሰው ተቀጠቀጠ። በምን ያልተቀጠ በኮርማጅ ታውቂያለሽ? ይሄ ግመል የሚመታበት ጫፉ ብሎን ያሉበት የፍቅር ታሪክሽ ፍቅር የሌለው ሀገር ሂዱ። የምን አባታችሁ ፍቅር አለኝ እኔ። ፍቅር ታሪክ የሚባል የለም እንጂ ሌላ ጊዜ ሀቢባ ጋር ነው ማወራው የፍቅር ታሪክ። እኔ በምን ያልተመታሁት አልንገርሽ። በትንዲ ነው ታውቂያለሽ? ትንዲ ነው። አዎ ትንዲ ነው። ይሄ ቱቦ ደግሞ የውሃ ማስተላለፊያ ያለ ይሄ እንትን ነው እሱ ኩርማጅ የሚባል አለ ደግሞ ይሄ ግመል የሚመታበት ግመል እንትን ብሎን የታሰረበት በሁሉም ተደብድብ ያለው አረ ያልተመታሁበት በሊቢያ እኔ በጣም ከምጠላው ነገር ማለት ነው መብራን ነው በባህር በጣም ከምጠላው እኔ ማለት ነው። እኔ በቱርኪ ላይ ብለውኝ ነበሩ ጓደኞች በቱርኪ ማርያምን የዛሬ ስንት ዓመት መሰለህ ያሉኝ የዛሬ 5 ዓመት ከምናምን ሰው ብዙ ገብተዋል በቱርኪ ግሪክ አድርጎ ምናምን አሜሪካ ድረስ ገብተዋል ነይ ሲሉኝ ኧረ እኛ የመጀመሪያ ተሰቅየባት የነበርኩኝ መርከብ 27 ሰው ነው 28 ሰው እኮ ነው የሞተበት። መጀመሪያ እንዲህ እያወቁ የገለበጧት ሊቢያዋኖች ማለት እያወቁ ባህር ላይ ገለበጧት። ከዛ ደግሞ እኔ ምን ነበር የመሰለሽ ሊቢዎች ምናምን ደህና ነበሩ ከኒጋች ነው ማለት በቃ በዛ ዘመን የነበረው እኔ ብቻ ነው የነበርኩ ትንሽ በዛ አካባቢ በጣም ትንሽ የነበረ በጣም ይባል ነው ይሄ ምናምን አልነበረም። በጣም ትንሽ ሄድ ነበርኩ። አረቦች ነው ያባምቢኖ ታል ምናምን አንተ ትንሽ ልጅ ወፍራም ነበርኩኝ ምናምን። ኧረ እኔ በእንደዚህ አልወድም እንጂ ብዙ ገብተዋል። ነይ ብር እንትን እንበልሽ መቼም ሰው አምነህ የምታምነው ነው ብሮ የምታምነው ካልሆነ በስተቀር የምታምነው በቃ አንተ ይሆንልኛል ስደት ላይ ሲሄድ በረሃ ላይ ሲያዝ ያ ሰው ይከፍልኛል ብለህ ካልሆነ በስተቀር ብሮ ልንገርህ እኔ ነው የምልህ ያለው እኔ እንደዛ ካልሆነ በስተቀር ሰው አምነህ የሆነ ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል፣ ስራ ቦታ ሊሆን ይችላል። ገባ እና እኔ መብራንን እኔ እዚህ ከዚህ ሀገር 4 ትግሬዎች ይሄዳሉ። ከዚህ ሀገር እያቸው ብር አንዳንዳውን ብልጥ የሆነ ብራቸው $4,000 $5,000 እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው። ከዛ ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር። ገባ እነሱ ግን ይዘው ሄደው ሶሪያ ተያዙ። ሶሪያ ብራቸውም ከነብራቸው አስበው እንግዲህ ከነብራቸውም ጅብነታቸው አስበው እዚህ ትተውት ቢሄዱስ ለሚያምኑት ሰው እዚህ ትተውት ቢሄዱስ ጥርዚያ ወደ ሀገራቸው እንደ ሽሬ እኔ እኮ ሽሬ እንዳስላሴ ጥርዚያ ተብያለሁ። ማርያም ጥርዚያ ተብያለሁ እንደ አውሮፓ ሀገር ሽሬም ሽሬ ሂጄ እግዚአብሔር ሽሬ ሂጄ ትግራይ ሆቴል ተካ ያገኛል። ሽሬ ሂጄ ጥርዚያ ተይዤ ጥርዚያ ወዴት ወደ መቀሌ ጥርዚያ እችም አውሮፓ ሆና ሽሬም አውሮፓ ሆና ወደ መቀሌ ተባረኩ። ባባባባባባ ዜዶ ጠብቅ እንግዲህ አልቻልኩም። ማቀብ ሽንት መግባት አለብኝ። ሳቁ እናንተ ምን አለባችሁ? ጋችና ናችሁ
ላቪው ዜድ ለቪቱ አረብ ሀገር ግን እንደ ቤሩት ደግሞ ያው አሪፍ ሀገር የለም። እንደዛ ስላችሁ ደግሞ ቤሩት ነፃነት ያለው ሀገር ነው። በቃ እንደፈለግሽ የምትሆኝበት ከሌላ አረብም እኔ እንጃ። የቤሩት አረቦች ምስኪኖች ናቸው እላለሁ። ቤሩት ሁለተኛ ኢትዮጵያ በሏት። እንደውም ኢትዮጵያ እንደዚህ ፖሊስም እየመታሽ ሰውም እየመታሽ ማንም ዞር ብሎ እንትን እዚህ እኮ አንድ ሰው ከመታሽ ምን አረገች ምናምን ይላሉ ወይ ይመቱታል ምናምን። ወንድ የመታሽ ከሆነ ምን አረገች ብሎ ያገላግሉሻል። ኢሮፕ ላይ በባህር ነው እንዳክሉ የሚመጣው። ኢሮፕ በባህር የሚመጣ ቢሆን አልመጣም። እኔ እንደ አክሊሉ በጎርፍ መጣለሁ። አላችሁ እዚህ ሆይ አለን። አዎ እኔ ልንገራችሁ ጋይስ፣ አብይ አየት አቋረጥ ከሽሬ ነኝ። ሽሬም ጥርዚያ ሆነች አልኩ። ከዛ አንቺ ቀጥና እንጨንጭ ቀጥላለ ምን ልቀጥል አንተ? ወይ ሽሬም ሂጄ እኮ ከጓደኞቼ መዘዝ ማርያምን ሽሬም ሂጄ ማለት ነው አንተ ሰው አላቅም ምንም አላቅም። ርቦኛል ሽሬ አንተ ራበኝ፣ በጣም ራበኝ። ለማን ራበኝ ልበል? እኔ እንደውም ሸመኛ ነኝ በጣም። እንደኔ ሸመኛ ያለ ሰው እኔ አለ አለም መብርሃን እንደ ድሩይነቴ እንደዚህ እንደምታይ ላይቭ ላይ እንደምታይ አይደለሁም። እኔ መብርሃን እንደዚህ አካል በአካል የሚያገኘኝ ሰው ይናገራችሁ። ማርያምን ዋላ ቤሩትም መቀሌም እንደዚህ ሌላ በጣም ሸመኛ ነኝ። አንተ ሽሬ ራበኝ ዋ ለማዘር ደውልኩላት፣ መብርሃን ደውልኩላት። መታወቂያ የለኝም እዛ ጊዜ ከእንትን ነኝ። መታወቂያ ደግሞ 18 ነው የሚወጣ። እዛ ጊዜ ደግሞ 18 አልነበርኩም። ማርያም ነው የዛሬ 12 ምናምን ማርያም። ከዛ ራበኝ በእንትን በባንክ ደግሞ በምን ይምጣልኝ? ወደ መስሪያ ቤት ነው የተላከልኝ። መናኸሪያ አካባቢ መስሪያ ቤት አለ። ዜድ ቀጠለሽ ወደ ሀገርሽ ጓደኛ አምነሽ እንዳትነው። ሌሎቹ በዛ አድርጎ ቀጠሉ። ኧረ ዜድ ነይ ወዴት በዛ ሑመራ አድርጎ ምናምን በምን እንዴት ምናምን አላውቅም። በሱዳን በሑመራ ያ ከዛ ኧረ ዜድ ነይ ተመለሽ ቀጥ ብለሽ ቫኒሽን ትኬትሽን ቁረጭ ብዬ ልም ወደ ኧረ መቀሌ ግደለኝ። ዋ ማርያም ማታውቀው ሀገር ከሆነ እስከምትለም። ከዛ ግን ለመድኩት ሽሬ በስመ አብ ለመድኩት። አንዴ 8 ወር ተቀምጫለሁ። ማርያምን ዳይፍጠር የሚባል ዳፉል ሐጃ ዳ ሙስጠፋ ዳይፍጠር ማርያምን ዳአማኑኤል እንትን ጣና ሬስቶራንት ምናምን እዛ ሄደን ነው የምንበላ ነበር። እዛ የመቀሌ ልጅ ደግሞ ሆቴል አውጥታ ነበረ፣ ሳቤላ የምትባል ሜሎስ ሆቴል። ትግራይ ሆቴልም መጥቶኛል። ተካ ወራኪ አዋ ወራይቲ ታማ ሓደ ና መናኸርያ ወደ ስመራ ዲ ገለል ባህል ወደ መናኸርያ ወደ ስመራ ዲ የምጽውዕዎ። እሺ መጽ ጅባና ክፍትሸና ጓል የደ አንተ ማለት ሆንክ ነው የምትፈትሸን ብለን ብሸረር ገረጡ አበለኹ ተካ መጽ ብጫማ ጥፍት የደብ ገለ አልባብ የጥፊለ ወድ ሞሲሉ ማርያም ከጓልያ መስወሉ በጣም ሐዚኑ ይቅርታ ይልኝ ባህሪያው ዲ ተካ እንመን ወራ ወደ ስመራ ይባል ይፈልጣ ያና ኦኬ ተካ ብጫማ ጥፍት ይገለ ተፋጣጥኑ ካው ግን ጓልያ መስመዕ ይቅርታ ይልኝ ጓልስታር ይቅርታ ይልኝ ዋ በቦክስ ያሽጉትን የወገለን የሆነ ግዛዕ ግድግድ እኮ ይልኳን ተካ ትግራይ ሆቴል ግብዳ እኮ እንድግዛዕ እኮ ይልኳን ዋ ማርያምን የለኩም ነው ማርያምን አፈና ይውል እመብርሃንን ዋ ግድንግድ ነው እያለቻችሁ ነው። ትልቅ ነው በጣም እንትን ረዥም ነው። ሽጉጥም አለው። ዋ አፈና ይውል ማርያምን አነ ሚካኤልን አነ ልብስሩ ታይለከሽ ዋ ይፈልጠኒ በደንብ ገይሩ ያሳውሰኒ በደንብ ገይሩ ይፈልጠኒ ካው መቀለ ሞፂ ገለ ሒዝኒ ዘካው ብድሕሪው ካስ መቀለ ሞፂ ሒዝኒ ዘና ይሉ ገለ ዘና ቡል መቀለ ሞፂ ማርያም ህዝብ ጆኮን ምናምን ቢልሽ አትስሚ። እኔ ልንገርሽ ባይ ዘ ዌይ እኔ ስወጣ ማለት ነው ላይክ ሊቢያ ምናምን አላውቀውም ነበር። ማርያም በጣም ትንሽ ነበርኩ። ስወጣ ከሀገር ቤት ማለት በጣም ትንሽ አላ
ምንም ነገር አላውቀውም። ሱዳን ገባው ብቻዬን የወጣሁት ከሀገር ሱዳን ገባው። ከሱዳን የሆነ ልጆች አገኘው እዛ። ከዛ እንደ ዛሬ ማታ ገብቼ ከነገ ወዲያ ይሄድ ነበር ሊቢያ ውስጥ። ከዛ ለእኔ ጓደኛዬ እሱ ደግሞ ለነሱ ጓደኛቸው፣ እኔ ግን አላውቃቸውም ሰዎች የሚሄዱት። ከዛ ሰውየው አንተ በሊቢያ አድርገው የሚሄዱ አሉ ለምን ከነሱ ጋር ትሄድ ማለት ምንም ካላውቀውም ማርያም እንዴት ምንድን ነው ሊቢያ አላውቀውም ምናምን አላውቀውም። በቃ ሱዳን አውቃታለሁ፣ ኢትዮጵያ አውቃታለሁ፣ ትግራይ አውቃታለሁ። በቃ እቺ ነበር ማለት ኤርትራ ለራሱ አላውቃትም ነበር። ከዛ በኋላ ከነሱ ጋር ሄድ ብሎ እኔ ደግሞ ተገናኘ። ማዓንጣ ደግሞ ትበተካ ምንም አልፈራም። አሁን የህፃንነቱ ምንም አይገባኝም፣ ምንም እንትን አይለኝም። ከዛ ከነሱ ጋር ጀመርን መንገድ ኤሮፓ የታለን ምለው የአንድ ቀን መንገድ ከተጓዝም በኋላ ኤሮፓ ገባን ብላቸው ኤሮፓ ገባን ምን ማለት ነው። ወደዚህ እንኳን ስመጣ እኔ ፕሌን ላይ እኔ በእንቅልፍና በእንትና እኔ በቃ ክረው ብዬ ነው የመጣው እንቅልፌ ፕሌን ላይ። እዛም እዚህ ኤርፖርት ውስጥም ሰዎቹ መጥተው እስከሚወስዱ አትወጣም ከኤርፖርት እስር ቤት በለው። እዛ ሳምንቱ 1 ወር ምናምን ያደርጋሉ። ሰዎቻቸው ረስተዋቸው ያልወሰዱ እንደዚህ ያልወጡ እዛም ተኛው። እኔ በእንቅልፍ ለጥ ከለው ስሜ ቢጠራ ማን ይስማ ለጥ። ከዛ በኋላ ስደቃ ምናምን ተጠርቼ መጥተዋል ተብሎ ተጠርቼ ወጣው እንጂ እዛ ተረስቼ ነበር። እኔም እዛ ኤርፖርት በስመ አብ ኧረ ስደት ነው። መሀሉ አለፈ። ገለበጡን። 27 ሰው ሞትን። ሞተ የቀረውን ውስጥ ነው አንተ ወጣው። ያ ማርያምን እንደ አሳ ከባህር ዘፎ እስር ቤት አስገቡ። እስር ቤት 2 ወር ሰርቼ በዛ ወንድሜ ይከፍለዋል ብር፣ በዚህ ደግሞ እየሰራው ነው። ሊቢያም ሰራ ነበር ያ እንዴ። ከዛ ይሄን አዲ ነው እንዳይዘጋብን ደግሞ ብቻ መጥፎ ስድብ እየሰደቡን ከባህር ዘፈው አውጥተው እስር ቤት ውስጥ አስገብተውን ከዛ ለ7 ሰው ቀጠቀጧቸው እንደማያልፍ። ይሄ ሆድ እግራቸው ብትሉ ሆዳቸው በቱቦ ማለት ነው። ይሄ በውሃ የሚያስተላልፈው ቱቦ አላ ትንሽ ለነበርኩኝ ስቃለሁ። ማርያም ትንሽነትን ያወጣ እንጂ እኔ በማደርገው የነበርኩ ሊቢያ ውስጥ ማርያም ሞት ነበር። አሁን በዚህ ባለውበት እድሜ በዚህ ባለውበት ሰውነቴ ምናምን ድሮ ገሉን ነበር ማርያም። ከዛ በኋላ ቀጥቅጠው እነሱን በዳዴ አስኬዷቸው። በቃ አይሄዱም፣ አይንቀሳቀሱም፣ ሽንታቸው አይቆጣጠሩም፣ አራቸው ለራሱ አይቆጣጠሩም። አንድ ልጅ ነበር በተለይ ይሄ እኔ ብቻ ነኝ ሀበሻ ነበርኩ። ደግሞ መርከቡ ላይ ሁሉ ጥቁር ነበር። እነዚህ ጊኒ ማሊ ምናምን የሚባሉ ነበሩ። ከዛ ወንድሜ እስር ቤት እገባልሃለሁ፣ ቁመቱ 3 ፎቅ በለው ወደ ላይ እንደዚህ አይተህ ላይ ብሎፎን አታገኘው፣ በጭራሽ አይታይም፣ ጥቁር ነው። እንደ ትዋን ወይ ቁማል አላ በጣም ቁማል ያለበት ሰው ላይ ጫው ክፍት አለ። እነዚህ ቁማሎች ፈልክልክልክ ምናምን ይላሉ። ህዝቡ እንደዛ ነው። እስር ቤት ውስጥ 5 ሃንገር አለ። አንድ ሃንገር ከ200 እስከ 400 ህዝብ ነው የሚይዘው። ከዛ በኋላ ትንሽ ከቆየ ሳምንት ከቆየ በኋላ እስር ቤት እያፈረሱት ነበር። 50 የሚባል እስር ቤት ነበር እያፈረሱት ነበር። ሊወጡ ፈልጎ ታስሮ የነበሩት እያፈረሱት ነበር ቤቱን። ከዛ በኋላ አባቴ ሰብረው ሲወጡ ስንት ሰው እንደሞተ እንዲህ በቃ ረሳሳላ እንደዚህ እንትን እንደዚህ አድርገህ የምትተኮሰው ነገር አለ። ህዝቡ እንዳለ እንደዛ አድርገው የጨረሱት። ከዛ በኋላ ሃንገር ውስጥ ይገባል ሰውየው እያንዳንዱ በቃ እድል ያለ የዛን ጊዜ ያልተመታ አለ አንተ አብዛኛውን የተመታ የሞተ ምናምን ሬሳ። ከዛ ደግሞ በባህር በምርት ብዙ መርከብ አላቸው እስር ቤቱ። ሬሳዎች የሰሩ መሀል ባህር ላይ ነው የሚጥሉ። ከዛ ምን አደረጉ መስሎች ሊያመጡ ያሰቡትን ሃንገር እኛ ጋር አልነበረም፣ ሌላ ሃንገር ነው። በሩ ሸፈኑት በሲሚንቶ አድርገው ማለት ሰው እንዳይንቀሳቀስ ምናምን።
ላይክ እኔ 2 ሳምንት ካረኩኝ በኋላ ላይክ የምግብ ሰራተኛ ሆኜ ወጣሁ። ምግብ በጣም ስለምሰራ ምግብ ላይክ የሚሰራ ተብዬ ወጣሁ። ከዛ በኋላ ምግብ በምንድን ነው የምናቀበላቸው? በላይ በሀንገሩ ላይ ማለት ነው። ዣንጥላ አለ ገመዳ፣ በገመድ አድርገን ነው የምናወልቀው። የታመመ ሰው በዛ ነው እንደ ከውሃ ከዒለም ውሃ ከጉድጓድ እንደዛ አድርገን የምታወጣቸው ሰዎች የታመሙት። ቆሻሻ እዛ ቆሻሻ እንዳይመስላችሁ፣ ሽታ ያለ ሽታ እዛ እንዳይመስላችሁ። ስማ ከዛ በኋላ ይሄን ነገር እንደዛ ብሎ እንትን አደረኩ። ከዛ እየሰራው 2 ሳምንት ነው ከመውጣቴ በፊት 2 ሳምንት 1 ሳምንት ብቻ መቀር የሚባል ላይክ ቢሮ ማለት ነው፣ የኃላፊዎቹ ቢሮ። እዛ ቢሮ ተጠራሁኝና አረብ ከዛ የነበረ ህዝብ በሙሉ እኔ ብቻ አረብ ምችል ነበር፣ የሊቢያ አረብ ማለት ነው። ከዛ ና ተባልኩኝ። ምን አለኝ? ስንት 2000 ዲናር ነው ያለኝ። 2000 ዲናር ነው ምናምን እናደርግልሃለን ደሞዝ። የመኪና እንትን ነው ከእስር ቤቱ ፊት ያለ ትልቅ እንትን አለ፣ አስፓልት አለ። እዛ አስፓልት ውስጥ ደግሞ መኪና መሸጫ አለ፣ የባለ እስር ቤቱ ማለት ነው። እዚህ መኪና ትጠብቃለህ፣ ማንጃ ፈቃድ እናውጣልሃለን፣ ትሸጣለህ። ከ4 ወር በኋላ በዚህ ካሉ ጣሊያን አስገባለሁ፣ አስገብቼ እመጣለሁ። እኔ ፈራሁ። ከዛ ወደ 2ኛ ቢሮ ተላኩኝ። መልስ እነግርሃለሁ ስለ ወደ 2ኛ ቢሮ ተላኩኝ። እዛ 2ኛ ቢሮ ሳምንት ነው ምናምን ሰራው። ከዛ ዒድ ትወጣለህ ሲሉኝ ሰው አልነበረኝም ሊቢያ ውስጥ። ዒድ ነበር ትልቅ ዒድ ረመዳን ነው የምትሉት የሙስሊሞች። እኔ ደግሞ ትራብሎስ ውስጥ መሀል ከተማ ላይ የማውቀው ሰው አልነበረኝም። በጣም ወዶቹ ጓደኞች የነበሩ አንዱን ማንሳት አልፈልግም፣ ሰው የዛን ቀን ያለኝ በጣም ስለሚዘገነኝ ማለት ነው። ሁለቱን ለካ እኔን እየጠበቁኝ ነበር። እኔ አላውቅም። ዒድ ትወጣለህ ሲለኝ አልወጣም አልኩት። ሰው የለኝም አልኩት። አስቡት፣ ሰው ስለሌለኝ እስር ቤት ውስጥ ለመቆየት ወሰንኩ። ከዛ ሲያንቀዘቅዝ አንድ ጥቁር ፖሊስ ነበር፣ ሊቢያዊ ሆኖ ጥቁር ማለት ነው። እስኪ እባክህ ኮኔክሽን ከማልገባ ብዙ ነው ያደረኩኝና አንዴ ፌስቡክ አስጠቅመኝ መሰጀር ደውል ብለው፣ ከዛ በኋላ የማን መሰጃ አሳየው? ዳንኤል የሚል ጓደኛ ነበር፣ ምርጥ ጓደኛ። ከሱዳን አሲዘን እስከ ሊቢያ ጫፍ ባህር ላይ በአንድ የመጣሁት እኔ ዳንኤል መርሃዊ የሚባል ልጆች ናቸው። ከዛ እሱ አሁን ቤልጂም አለ፣ መርሃዊ የሚባለው ልጅ ገና ሊቢያ ውስጥ አለ። 2 መሰጅ አለሁ። ከወጣት በዚህ ስልኩ ቁጥር ደውል። አስቢ፣ ከገባው ጀምሮ እስከ መጨረሻው ቀን ይደውሉልኝ ነበር፣ ይጽፋሉ። ካየኸው በዚህ ደውል፣ እዚህ ሀገር አለን፣ እዚህ አካባቢ አለን፣ ቤት ተከራይተናል ምናምን ይሉኛል። ከዛ በኋላ ከነገ ወዲያ ነው ዒዱ። እኔ ደግሞ ነገርኩት፣ እስኪ ዒድ ብቻ አሳልፍ ይመጣለሁ አልኩት። ወንድም ያገኘሁትኝ ዒድ ብቻ አሳልፍ እመጣለሁ አልኩት። ከዛ እስር ቤት ለመጀመሪያ ጊዜ ብር ይዞ የወጣ ሀበሻ እስረኛ እኔ ብቻ ነው። 90 ዲናር ይዤ ወጣሁ ከእስር ቤት። 90 ብዙ ነው። $100 450 ብር ነች። ለመጀመሪያ ጊዜ ሀበሻ ከእስር ቤት ብር ይዤ ወጣሁ እኔ ብቻ ነኝ። ማርያም። ከዛ በኋላ ወጣሁ፣ ጓደኞች የተቀበሉ ብዙ ሊቢያ ወይኔ ተወርተው አያልቅም። በጣም ስደት እስር ቤት ሞት ምናምን በሽታ ሰው ያስተዛዝባል። አዎ፣ ግን አንድ ልንገርሽ፣ ለዚህ ምክር የሰጠኝ ግን ልንገራችሁ። አንድ ላይ ከሽሬ ወደ ምንድን የሚባለው ትከዚ ያልፈ የሆነ እንትን አለ፣ አድርቃይ ይባላል። አድርቃይ የሆነ ማዕስከር አለ ብቻ። ከዛ ልፍ ወደ ጎንደር እየሄድኩኝ የሆነ ልጅ ነው ምናለኝ፣ ለምን ጀርመን አትሄድም ያለኝ። ማርያም በምን እንደሚሄድ አልነገረኝም፣ ግን ዝም ብሎ ለምን በጀርመን አትሄድም አለ። በሊቢያ አድርገህ አቋርጠ በቃ እዛ ጀርመን ነው አለኝ። ቅርብ ነው ሊቢያ እና ያየሁት መከራ 9 ሌሊት ሳራ አልፍ ያለው 9 ቀንና 9 ሌሊት ማለት 18 ቀን ሳራ
ሳር ግን እኛን የጠቀመን መንገድ ላይ ያረፍን ነበር። የሆነ ቤት እንገባለን፣ 1 ወር እንቆያለን፣ የሆነ ቤት እንገባለን ምናምን እና እሱ ነው ሰው ልጁን እየታገኘዋለሁ እንጂ ከአድርቃይን ምናምን ነው ቤቱ ልጁ። እሱ እንደዛ ብሎ ነበር መኪና ላይ ማለት ማይጸብሪ ላይ አግኝቼው እና ህይወት እላችኋለሁ። ግን ከባድ ነው ስደት ላይ እኔ እንጃ። እኔ አሁን የሚወጡት ስደት በሊቢያ አብሶ በሊቢያ ኦኬ መንግስት ቢኖረው ከዛ ያልነገርኩሽ ስሚ፣ እስር ቤት ከመግባታችን በፊት የሊቢያውያኖች ቤት ገብተን ነበር። 3 ተጋሮዎች 3 ኦሮሞ ነበር ገባሽ ገብተን ነበር። ከዛ የሆነ ሴትዮ የዛ ቤት የነበርነው ወንድ እህቱ ዶክተር አለች። እህቱ ዶክተር ነች ለሰውየው ማለት ነው። ከዛ እኔን ምን ትለኛለች፣ እኔ ልውሰድ ላሳድግ ተራብሎስ ትልቅ ቤት አለ እና መዋኛ ገንዳ አለው። ትልቅ ነው ቤቱ። ጂም ከፈለግ ጂም አለው። መኪና ገዛልሃለሁ ምናምን ለብቻ አይነት የምትሸረሸረኝ እንደዚህ ያለች። አንድ ቀን ማን ይሰማ፣ ይሄ ዳንኤል ነው የሚባል ጓደኛዬ፣ ይሄ ምንድን ይባል እንትን ያለው ይሄ አምጪልኝ ቤልጅየም ነው ያለው አሁን ልጁ። ይህን ይሰማልና ዝም አለ። እኔ ወሰንኩኝ በቃ፣ ምክንያቱም መረረኝ ነው። የዛ ቤት ስራ 4 ቤት ናቸው። 4 ቤት ሙሉ ነው የምንሰራ ነበር። የማልሰራው ስራ የለም ማርያምን። እኔ አልዋሽም። ፍየሎችን ጠብቅ ነበር፣ በጎች ይዛናቸው በረሃ እንወጣ ነበር ማርያምን። የፍየሎች ቤት በየቀኑ ውሃ ሲመታ ነው የሚሞላው። ከና አራቸው ምናምን ነበር የምንጠርገው እዛ። ሽንት ቤት ቆፍረናል፣ ምንጣፍ አጥበናል። ያልሰራነው ነገር የለም። ሎሚ እንኮበክብ ነበር። ቤት ማንሰራው ስራ የለም። ሁሉም ስራ ነበር የምንሰራ። ከዛ የሁሉም ቤት ሲሆን በቃ ተራብሎስ ላይ ከሴትዮዋ ጋር ከሄድኩኝ የአንድ ቤት ይሆንልኛል ብዬ አሰብኩኝ ለራሴ ማለት ለራሴ። ሴትዮዋ ምን ብትሆን ጥሩ ነው? የኩላሊት ነጋዴ ኩላሊት ትወስድ ነበረ እዛ። እንደዛ ሲል ዳኔ ማለት ይሄ ጓደኛ እንደዛ ሲል በቃ ታውቂያለሽ፣ በቃ ምንም መጨበጥ አልችል ማውራት አልችል ምናምን። ሀገሪቱ በሙሉ በዝብዘዋለች አሉሽ። እነዚህ ጥቁሮች ስደተኛ ምናምን ሲሞቱ እንደዛ ብለህ ትወስዳቸዋለች። 2 ኩላሊታቸውን አውጥተው አድርጋ ትጥላቸዋለች። ማርያምን። ይሄን ደግሞ ለዳንኤል ማን ይነግረዋል? እዛ ቤት 10 ዓመት የተቀመጠ ጥቁር ለዳንኤል ነግረዋል። ዳንኤል ደግሞ ለኔ። ከዛ በኋላ ሴትዮዋ ባያት ሰላም አደላትም። 2 ኩላሊት ተረስተ ነበር። ዴዚ ማታቃትም እኛ ማታቀንም ባያት በሁለተኛው አንጎል ነው የምታጠፈው። በዛ ስትመጣ በዚህ ሄዳለሁ። ሰላም አልላት እና ብዙ ትውስታ ነገር አለፈ። ማርያም ሌሎቻችሁ የቀራችሁ እስኪ ሊቢያ ሌሎች የቀራችሁ በሰላም ትወጣላችሁ ብዬ ከዛ ሀገር አስባለሁ። አይዟችሁ። ይህን ማለት ደግሞ ሌሎቻችሁ አዳዲሶች ሙጡ ማለት አይደለም። ለምንድነው ቪዲዮሽን የዘጋሽው አንቺ? ልትይኝ ፈልገሽ ምን ተኛ ቪዲዮ ክፈችልኛል እንዴ? እንደዚህ ደግሞ አባቲያሞች የእናቴ ጸሎት ወይ ሁለተኛ እንትን እናቴ ባይተው እንደምታያት እናቴ በጣም ጠንካረች። ማርያም እሷ ነች ይህን ሁሉ ጥንካሬ የሰጠችኝ እሷ ነች እናቴ። በተለይ ሁለተኛ ስሞክር በቃ ፈጣሪን ምን አልኩት? ፈጣሪ አባቴ ወደ ሊቢያ እንዳትመልሰኝ፣ የማታስገባኝ ከሆንክ ደግሞ ግደለኝ ያልኩት። በቃ ባህሩ ላይ አስቀረኝ። በቃ ወደዚች ሀገር ሁለተኛ እንዳትመልሰኝ ያልኩት። ከዛ እንደ የዛሬው ማታ ግማሽ ሌሊት እንደ ዛሬው ግማሽ ሌሊት የሚወጣ ቀን ላይክ እንዲህ በኢትዮጵያ ወደ 9 ሰዓት 10 ሰዓት የሚሆን ደወልኩላት ለእናቴና አሁን በቃ እየተነሳው ነው፣ ምንም ነገር እንዳይሰማሽ፣ ከገባው እደውልልሻለሁ፣ ካልገባው ደግሞ የፈጣሪ ፍቃድ ነው፣ ምንም እንዳይመስልሽ፣ እስከ መጨረሻ ድረስ እወድሻለሁ፣ ብርታቴ ነበርሽ ብዬ እናቴ ቮይሱን ሰምታ እዛው እያለች
መልስ ሳትሰጠኝ ቤተክርስቲያን ሄደች አደረች። እኔ ሙሉ ሌሊት ሙሉ ቀን እስከ ጣሊያን ገባው ምላት ሙሉ ሌሊት ሙሉ ቀን ያለ ምንጣፍ ያለ ምን ሜዳ መሬት ላይ ያደረችው ቤተክርስቲያን ውስጥ ማለት ነው። ከዛ ላምባዶዛ እንደገባን ገብተናል ብዬ ለጓደኞቼ ደወልኩ። እነሱ ደግሞ ነገሯት። የዛን ጊዜ ከቤተክርስቲያን ተመለስ። ማርያም እናቴ በጣም ብርታት ነበሰለኝ። በጣም ሁሉም ነገር አንዳንድ ጊዜ ሰዎች ይመረናል ሆነ ይጨንቀናል ምናምንና የእሷን ፊት ሳየው ግን ሁሉ ነገር ይለቅልኛል። በቃ ለእሷ ቤት ተስፋ አደርጋለሁ ነው። አይዟችሁ ሁሉ ጊዜ አረ በስመ አብ ስደት በህጋዊ ካልሆነ በስተቀር እኔ በአሁኑ ሰዓት እኔ ስደት የሚባል በሊቢያ እኔ ሰው አልመክርም። አይደለም በሊቢያ ተሆና በባህር ለሳውዲ መግባት ምናምን እኔ መብርሃን አልመክርም። እኔ ስደት ከሆነ ኦኬ በፕሌን እንደዚህ መንግስት በሚያውቀው ያው ፕሌንም ቀን ከሆነ ያው ትሞታለህ አትቀርም እግዚአብሔር ካለው ግን ይሻላል። ያው በሄድክበት እንኳን በዚህ ፕሌን ተሳፍሮ ነበረ ሞተ ወይ ሞተች ይባላል። በባህር አለች ትኑር እየሰራች ነው። በቃ ስልክ የላትም ያልደወለችም ምናምን ተብሎ ይረሳል። በቃ በዛ ጭንቀት አሁን ትደውላለች። አሁን መከራ ያገኘው ወላጅ ሁሉ ጊዜ ሰቀቀን ነው፣ ሁሉ ጊዜ ለቅሶ ነው ያስታወሰ። እኔ ስደት ላይ አብሶ በሊቢያ እና በሳውዲ መብርሃንን እኔ በባህር የምትሄዱ ሰዎች ብታቆሙ፣ እግዚአብሔርን ማርያምን ብታቆሙ። እኔ አሁን አንድ እኮ ነው ምን አለ መሰለ አሌክስ አሺ ይባላል። ኤርትራ ነው ሰው ሊያደገ ያው ትግራዋይ ነው እና በጣም አስቂ ነው። ሱዳን ደርሶ መጣ። አሺ የሱዳን ምን አለ ሲባል ለመፍሳት እንኳን እድል የለም አለ። አሺ ሱዳን እንዴት ነው ባለ ለመፍሳት እንኳን እድል የለም አለ። እና እኔ በዚህ በሱዳን በሊቢያ በሳውዲ ምናምን የምትሄዱ ሰዎች አቁሙ፣ እመብራን አቁሙ። ባይበላ ቢቀርስ 500,000 አምጡ፣ 10,000 600,000 700,000 አምጡ እየተባልክ እዛ ሀገር ላይ ቁጭ ብላ አታገኘውም እንዴ? እኔ በፕሌን ካልሆነች እንደው አዳሜ ሁላ ልንገርሽ 3 ሰዓት ሲሆን ማለት ነው ሊቢያ ውስጥ 3 ሰዓት ላይ 9 ሰዓት ሲሆን ማለት ነው ሁሉም እጁ የት ላይ ነው የሚለካው? 2 እጁ እቃው ላይ ነው ተገኙ። ሐካኪ ደሳለኝ የሚባል በሽታ ታውቃለች? እዚህ ያለ ህዝብ ደሳለኝ የሚል በሽታ የሚያውቀው አለ? ነገሩን ታውቁታላችሁ? ምን የሚያደርግ ነው ደሳለኝ? ደሳለኝ ላይ ሐካኪን ኦር ደሳለኝ ነው የሚባለው አብዛኛው እንደ ሰውነት ምናምን ያ እቺ ፍረነት እንደዚህ ነው ታከለ እኔ በህይወቴ በቃ ለሰው ልጅ የሚያዋርድ በሽታ ያየው ኤፍኤስአር የሚባል በሽታ መጥቶ ነበረ። ሸርተቴ ኤፍኤስአር ነው የሚባለው ምንድን ነው? ሸርተቴ የሆድ በሽታ የለም ይገድላል። ለዛው ይገድላል። ምንድን ነው የሚባለው? ይገድላል። አተት ነው ማርያም ይገድላል። ይሄ በስመ አብ እሱ ሕክምና እንኳን አያስኪድህም፣ ያዋርዳል። ታይፎይድ እንደ ታይፎይድ ነው። በጣም መጥፎ ባለጌ በሽታ ማርያምን። ብዙ በሽታዎች ይዞኛል። ብዙ ምናምን ላይክ የምፈነፍነው የሚያስጠላኝ በሽታ ቢኖር ደሳለኝ ነው። ደሳለኝ ማለት በቃ እከክ ነው። ምንድን ነው? የት ጋር የሚይዝሽ መሰለሽ? እስር ቤት ላይ ኦር በቃ የሆነ እንደዚህ ሙቆት ያለበት እኔ አሁን ከሰዎቹ የሚያላግቡብ ይሰጧል። ከዛ የቱ ጋር የሚያሳክክል ልንገርሽ? እዚህ እና እዚህ ከዛ ደግሞ ፍርንጭታችን ሀጎስ ላይ ከዛ ስታከው እንደዚህ ታደርገዋለህ። ከዛ ደግሞ መሀል እግርህ ላይ ደግሞ እግርህ ላይ አዳሚ እኔ እሱ እንኳን ይዞኝ አያውቅም። እኔ ያዘኝ ወባ ይዞኛል። ወባ
የጭንቅላት ወባ ለዛው በ4 መድኃኒት ምናምን ነው የምወስደው የነበርኩ። ማርያም 4 መድኃኒት ታዞልኝ 4 በቀን ታዞልኝ ነበር 4 በቀን እና አዎ ወባ በሙቆት ነው የሚመጣ እንደዚህ ወባ በቢም እና ሸርተቴ እቤት ሕክምና ለመሄድ ቦታ አይሰጥም አባቴ። ቦታ አይሰጥም ሕክምና ልትሄድ አልሄድም ነው የምትለው። ሽንት ቤት ቁጭ ብለህ ነው ቁጭ ብትላት ሽንት ቤት ላይ ሽንት ቤት ላይ ቁጭ መውጣት የለም ምን የለ ልትወጣ ስትል መጣ ብለህ ቁጭ ሽንት ቤት ላይ እናቴን እና ታይፎይድ ደግሞ እየተሳቀቅኩ እኔ ባይዘው ምግብ ስበላ እየተሳቀቅኩ ነው። የሆነ ቤት በልቼ ርቦኝ በቃ ደስ አይልም። ከዛ እኔ በቃ አላወቅኩም፣ ማርያምን አላወቅኩም። ለካ ታይፎይድም ተለብለህ እንትን ካላልከው ወዲያው ነው እልም ያደረገ። ከዛ በቃ ያንቀጠቅጠኛል። ምን ልበል በቃ ቅርጥማት በቅርጥማት በቃ ምን ነው። ከዛ ጤና ጣቢያ ሲሄድ ለትንሽ ነው የተረፍሽ ነው የተባልኩ። ወዲያውም ደግሞ ወስደው ሲመረምሩ ወዲያውም ለትንሽ ነው የተረፍሽ ነው የተባልኩ። ማርያምን መንገድ ለመንገድ በቃ ብራዘር ነው ወሰደ። እንዴት ብዬ ልሂድ? በቃ ቅርጥማት እንዴት በቃ እንዴት ነው የምትሄደው? በቃ ቅርጥማት ማረጋ እነዚህ በሽታ እንዳትሰማኝ ሰይጣን ማለት ከሁሉም የተሻልኩ ነው የነበርኩ። ከሁሉም የተሻልኩ ሲልሽ ይሄ ደሳለኝ ያላት እኔ ብቻ ነበርኩ። ይዞኛል ግን እንደነሱ አልነበረም። ማርያም ቁስል ምናምን አልነበረኝም። ግን እዚህ ጋር ያሳከከኝ ነበርና እግሬ እሱ ጋር ብቻ ነበር የነበረብኝ። ማርያም ላይ ምናምን አልነበረኝም። አጎስ ላይ አልነበረም። ማርያምን አልያዘኝም። ከዛ ልንገርሽ ከሊቢያ ታልሜ እችን የሚያክል ነው የወጣሁት ከሊቢያ። አዎ በጣም መጥፎ ነው። አዎ እንደዚህ እነዚህ በሽታዎች በጣም መጥፎች ናቸው። ትክክል ነው። በሽታው ለራሱ በጣም ማርያምን ትክክል ነው። እስር ቤት ምናምን ነው እንደዚህ የሚይዙ። ኧረ ይሁን ደግሞ እስር ቤት ላይ ስንት ሰው እኮ ሞቶ ነበረ። እዛ መቀሌ እኮ እንደዛ እየተያዘ ማርያምን ስንት ሰው በምን ሞተ። በእንደዚህ የምትለው ጣሊያን ልንገርሽ፣ ጣሊያን ምን እንዳርጉኝ ሆዴ ይህንን አክሎ ተነፍቶ ማለት ነው። ሕክምና ሲሄድ ግሉኮስ ተክለው ተነስቶ በቃ አልናገራለን አልበላም ግን ልጅ ሆኖ ተነፍቶ ከዛ ግሉኮዝ በዚህ ተክልልኛል። እኔ የተሃያ መመኝ ሆዴ እነሱ የሚያስገቡብኝ በዚህ። ከዛ ለምሽቱ በሰላም አደርኩኝ። ለእንደጋታው እንደገና ጀመረኝ። ሄድኩኝ እንደገና ግሉኮዝ ተክልልኝ። ከዛ ምን አሉኝ? 3ኛ ካመመህ ና አሉኝ። ኧረ አባቴ ያልኩኝ ተውኩት። በፍራንስ ነበር ሌላ ያሰብኩት ላይክ 20 ሚሊዮን የምትባል ሀገር ነበረች እና ከ20 ሚሊዮን ተመልሼ በሚሊዮን አድርግ መጣ አስገባ። እዚህ ሀገር ግን በጣም አድርጎ ያከሙኝ። አባቴ ምን አለ ሊቢያ ውስጥ ዘይት በጣም ከባድ ነው። ማርያም 1 ሊትር የሚሆን ዘይት ነው ያወጡት ከወዳችን ታውቂያለሽ። መጣው እኛ ያሳለፍነው ጉድ እኮ እዚህ ላይ ወጥተን ህዝቤ ሆይ እዚህ ላይ ስታየን ሰው እንመስልሃለን። ይህን ሁሉ ችግር ያላሳለፈ የለም። ኧረ ያላሳለፈ የለም። ኧረ መከራ ነው ሁሉ በስመ አብ መከራ ማለት መከራ። ኧረ በስመ አብ የዛሬ ደግሞ በስመ አብ ሳቅን እግዚአብሔር በስመ አብ ይገርሻል። አሁን ሀቢባ አትስማ ነገ ክስ በክስ ነው አደራ። ይሄ ሪከርድ አይታ ቀጥታ ነው የምንጠራው። ምን አድርገን ግን ነው አሁን ወይ የሰው ህይወት ታሪክ ተቀብለሃል እዚህ የኔና የልጅቷ የራስህ 3ኛ ጨምር እና ምን ችግር አለው? አይ ስቀልድ ነኝ። አቢባ እንደዚህ ፍቅረኛ አለሽ? ጊዜ እንደ ፍቅረኛ አለኝ ያልሽ ነበር። ፍቅረኛ አለሽ? አለኝ። አሁን ግን አለ የለም ምን ያላቀም ይዟል አይደል? ሄዳለሽ? በቃ እንተኛ። ተኙ በቃ እሺ ተኙ። እኔ ዛሬ ቺጋራሪ ወይ አንበሳ ወይ 15 ሺህ ወይ ደግሞ ቲክታክ ዩኒቨርሳል 30